እየቆረጥን አንድ ሁለት እየተባባልን ትዕዛዝ እቀበላችኋል። እመኑ፣ ተመልሳችሁ ትመጣላችሁ። እሴትን የምታስተምሩበትን መንገድ ልገባበት አልፈልግም፣ ግን በሂደት እንዳትሰብራቸው እሰጋለሁ። ቻው። አብረሻቱኝ ደሊና። እሺ ጋሼ። በዛ ላይ ደግሞ ውድድሩ በእንግሊዘኛ ይሁን ካለች እሱም ሌላ ችግር የለም። እሷ ስላለች ብቻ ይሆናል እንዴ? አዎማ፣ ህጉ እንደዛ ነው እኮ የሚለው። ባይታመነኝ ኖሮ ዛሬ መቃብሬ ላይ አፈር ሳይለብስ ስጋዬን አሞራ በበላው ነበር። እጄን ወደ ላይ በቀስታ ከመኪና ወረድ። ደግሞ ዛሬ በጠዋት ተነሳ እንዴ? እንቅልፉ ተነሳ እንዴ? ይኸውልህ እኔ አሸናፊነት ጉዞዬን ስለጀመርኩ የተለያዩ መጽሐፎችን ማንበብ አለብኝ። መች ምን ተገኘ? የደሊና ቴክስት እኮ ገርሞኝ እኮ ነው። ምን ብትል ነው እባክህ እንደዚህ ሳቀው ሳቅ ያደረገች? መመርመሩን አርፋ ተጠና። ለነገሩ ልክ ነህ። እኔ እዚህ ከመዝገበ ቃላት ላይ ቃላትን ለመሸምደድ እየተጨናነኩ ነው። ያደለው ደግሞ በመልእክት ይጨናነቃል። ጨዋታ ነው ወዳጅ፣ መዘጋጀት አለብህ። እኔ በሴቶች አልታደልኩም። ያረኩት ትልቅ ነገር ራሱ እኮ ሳሮንን ማቀፍ ብቻ ነው። ግን ጠረኗ ደስ ይላል። በዛ ላይ የሰውነቷ ለስላሴ ማለቴ ያንተ እንደሆነች አውቃለሁ። ያው እኔ ልህ እኮ የፈለግኩት። እየቀለድክ ባልሆነ ምኑን ነው የምቀልደው? ያንተ ናት ምናምን ያልከው ነገር ነው እንዴ? ለማንኛውም ፈታ ብል ሰውዬ፣ እኔና ሳሩ መሀል ምንም አይነት ግንኙነት የለም። ያው ደስ ታለች፣ ግን እኔ ታይፕ አይደለችም። እንዴ ለደሊና ብለህ ሳሮንን ልትዋት? ሲጀምር እኔና እሷ የምንኖረው ነው የምትዋት? ከእሷ ጋር ሪሌሽን ማሰብ በጣም ከባድ ነው። አላቅም፣ ግን ትክክለኛዋ ሴት እሷ ትመስለኛለች። ቀውጢ ነች፣ ተጫዋች ነች፣ ጎበዝ ነች። እኔ እንጃ። ያት እስቲ ሳሮን። ለእኔ ግን ትክክለኛዋ ሴት እሷ ነች። ማለቴ ያው ላንተ ቴዲ፣ ልትነግረኝ የፈለግከው ነገር አለ እንዴ? አረ ምንድን ነው የምነግርህ? እንዴ ያንተ አለች እንዴ የወንድሜን እንዴት ያለው? ሁሌም ማየት ደስ የሚለኝ ይህንን ነው።
ሁለቱም ልጆቼ እጅና ጓንት ሆነው ሲሰሩ ማየት። ለምንድን ነው እንዲህ የምታዩኝ? በጠዋት ተነስተሽ እንደዚህ ስራ ስትሰሪ ካየሁሽ ምን ያህል ጊዜ ሆነ መሰለሽ? እውነት እኮ ነው። ከዚህ በፊት ጠዋት ተነስተሽ አታውቂም። ካልጋ ለመነሳት ምክንያት ማግኘቴም ጥሩ ነው። እኔን ግርም ያለኝ ነገር ቢኖር እንዲህ በአንዴ ደስተኛ እንዴት እንደሆንሽ ነው። አሁንም የምትኖሪው እዚሁ ሰፈር ውስጥ ነው። ምንም ቅምጥል ስራ የለሽም። ወይም ደግሞ የሆነ ሀብታም መጥቶ በርሽን አላንኳኳም። ሰለሞን በቃ እህት ያለ ገንዘብ ደስተኛ ትሆናለች። አዎ፣ ግን እስካሁን ድረስ ትሰራ የነበረው ነገር ቢኖር ገንዘብ ማሳደድ ብቻ ነው። ቶ በቃ በህይወታቸው ደስተኛ ያልሆኑ ሰዎች ደስተኛ በሆኑ ሰዎች ይቀናሉ፣ ይበሳጫሉ። እና ደግሞ ስንዱ እባክሽ ባልሽ ውስጥ ያለውን የክፋት ሀሳብ እንዲያስወግድ እርጩ። እሺ ደግሞ አሁን እኔ ምን አደረኩሽ? ሰላምሽ ትይዞዲ? ምን ሰላም አለ እባክህ። ምን ተፈጠረ? የዕቃ ማጠቢያ ሽቦ ላይ በአንድ 5 ብር ይጨምራሉ። እኔማ ቀበሌ ሄጄ ነው የማመለክተው። በዚህ ሁኔታማ እንዘላለቅ እንዴ? እንደዛ ከሆነማ በቃ አሁን ያመጣሁልሽ ደስትሻል ማለት ነው። በክርክሩ ላይ የቴዲን አሸናፊነት ማስታወሻ እንደምትፈልግ ያሰብኩኝና ይህንን ፍሬም አሰራውልሽ። የኔ ቆንጆ ይህ ውስጥ እንዴት እንደሚያምር። ምስጋናው ስንት ነው እንዴ? ይሄ ያንቺ ነው፣ ግን ለቴዲ ስጦታ ማበርከት ትችያለሽ። ለልጄ ጥሩ ጓደኛ ስለሆንኩ በጣም ነው የማመሰግነው። የዛኔ ውድድሩን ያሸነፈ ጊዜ እንዴት እንደጮኩኝ አይታል። ጥበቃው ራሱ ምን ተፈጠረ ብሎ እስኪመጣ ድረስ ዘውዴ ምግብ መስራት ባለሙያ እንደሆንሽ ማንም እንደማያህልሽ ትናገሪያለሽ። ግን ሰው ሮቦት ሲመጣ ይኸው ጠረጴዛው ባዶ። ተወዳዳሪያችንንማ በባዶ ዶ አንሰደውም። እማ ምን ነው? ውድድሩን ስላሸነፍክ ደስታዬን ለመግለጽ ለአንተ አንድ ትንሽ ነገር አለኝ። ምስጋናውን ያሰራል። ለቴዲ ያሰራለት? አዎ፣ እየተከራከረ ድንገት ነው ያነሳሁት። አየህ አይደለ ልጅ ምን እንዳደረገ። ይሄ ውድድር ሁላችንም አንድ ያደርጋል አልኳችሁ። ይህ ፎቶ ትክክለኛ ቦታው እዚህ ጋር ያለው ግድግዳ ነው። እዚህ አንተ ግድግዳ ላይ ተው እንጂ መላኩ። እኔ ኮርኒስ ላይ ሰቅለውና ጠዋት ስነሳ አየዋለሁ፣ ማታ ስተኛ አየዋለሁ። ቆይማ ይህንን ለመፍታት በጣም ቀላል ዘዴ አለ። አባዬ ቆይ ለምንድን ነው የቴዲን ፎቶ እዚህ ጋር መስቀል የፈለግከው? ልታሳምነን ይገባል። 60 ሰከንድ አለ። የፈተኬ ነው። ጊዜ የለም፣ 60 ሰከንድ ነው ያለ። እስካሁንማ 40 ሆነ። ክቡራትና ክቡራን፣ እዚህ ከፊት ለፊት የምትመለከቷት ሜላት ወይም በታዋቂ ስሟ የሰፈራችን ተሸናፊ ተማሪ ነች። ሜላት፣ እስኪ ንገሪን፣ በቴዲ መሸነፍ ስሜቱ እንዴት ነው? አጋጣሚ ነበር። ደግሞ ሽንፈቴን እጥፍ አድርጌ መልሰዋል። አጋጣሚ አይደለም። ቴዲን አቅለሽ አየሽው፣ እሱም ዘረረሽ። ከአስጠቂታችን እገዛ ጋር ማለት ነው። በቀጣይ በደንብ መዘጋጀት እንዳለብሽ የተረዳሽ ይመስለኛል። አንድ የገባኝ ነገር ቢኖር አሁን ማሰብ ያለብኝ አንቺ በክርክር ቡድኔ ውስጥ ያለሽን ቦታ ነው። ጉራ ስላቃሪ ቀጣይ ውድድር ላይ እስክትሸነፍ በጣም ነው የጓጓሁት። ደግሞ ትሸነፋለህ። እኔ ልሸነፍ?
እኔን ይሸነፋል ብሎ ከማሰብ ከሰማይ ላይ ደመናን መዝገን ይቀላል። ያው ሁለቱም የማይሆን ነገር ስለሆኑ ማለት ነው። ታሲዛለህ? ደስ ባለሽ ነገር። እንደዛ ከሆነ የአያቴን መነጽር አንድ ቀን ሙሉ አድርገህ ትውላለህ። ሁላችሁ ምስክሮች ናችሁ። ደሊና፣ ብዙ ሰዎች ያስፈልጉናል። አብረሻቸው ልትሰሪ የምቻቸው አይነት ልጆች። ብዙ ትዕዛዞች ሊኖሩን ይችላሉ። ለዛ መዘጋጀት አለብን። አጎቴ ከድሮ የስራ ባልደረቦቹ ጋር እንዲያገናኙኝ ያደርጋለሁ። ልተማመንበት የምችል ሰው ካለም አያለሁ። ለዚህ ነበር ስጓጓ የነበረው። ተፎካካሪዎቻችንን ማስወገድ ይኖርብናል። እንደዚህ አይነት ነገር ውስጥሽ አለ ብዬ አላስብም ነበር። ልክ ነሽ፣ ግን በሚገርም ሁኔታ ነው ያስተካከልሽው። ያንን ሰውዬ በብልሃት ባይሆን ኖሮ መጣል አንችልም ነበር። እድሜ ላንቺ። ትንሽ እቅድ ብቻ ነበር የሚያስፈልገው። እና ቀጣይ እቅዳችን ምንድን ነው? መካኒኮቹ በድጋሚ ለእኛ እንዲሰሩ ማድረግ ይኖርብናል። ድጋሚ ከኛ ጋር መጣላት እንደሌለባቸው ያውቃሉ። ይሄ ነገር ደግሞ ልናምናቸው ወደምንችላቸው ሰዎች ሊያመራን ይችላል። ደሊና፣ ቡድን ያስፈልገናል። ልናምነው የምንችለው ቡድን። ብሩክ ያራዳ ልጅ አንድ የቀረው 31 እና 32 ጉዟል። አንተ ስልክ አታነሳም እንዴ? ስራ ላይ ነበርኩኝ። ሳስበው ራስ መስፍን ወደ ሸቤ ስለተመለሰ በቋሚነት መስራት አይኖርብኝ ነገር። የግል ስራ ለመስራት አልቸኮልክም ማለት? አዝናለሁ ጀለስ። ከአውሬ ሰው ጋር ነው ስራ የጀመርከው። ራስ መስፍን የኔ ነው ብሎ ካሰበ አንተ የሱ ብቻ ነህ። ምን ማለት ነው? ዛሬ ልጠይቀው ሄጄ ነበረ። ነገ ወይም ዛሬ እንደሚወጣ ነግሮኛል። ዛሬ? አዎ ዛሬ። ለማንኛውም እዚህ መንበዛበዝህን ተውና ወደ ገራጅ ብትመለስ ይሻላል። ልጃችን ቴዲ በትክክለኛው አቅጣጫ ትንሽ እርዳታ ብቻ ነበር የሚፈልገው። ከሁሉም የገረመኝ የእሱና የሳሮን ቅንጅት ነው። ህጉን እንደማይጻረር እርግጠኛ ነህ? እንደተጠቀሰው አስተርጓሚ አይፈቀድም አይልም። ግን ያንን ማየት ራሱ በጣም የሚደንቅ ነው። እዚህ ሊሰራ ይችላል፣ ግን ከሌሎች ትምህርት ቤቶች ጋር ለሚያደርገው ፍልሚያ እንዴት ሊሆን ነው? ያንን ለማድረግ መፋለም ካለብኝ ጋር ሁሉ እፋለማለሁ። እና ካልሆነልህስ? ቴዲ አይሳተፍም። ያን ያህል ቀላል ነው። ግን ልጁ በእንግሊዘኛ ነው መከራከር ያለበት። ሁልጊዜ ሀሳቡን በአስተርጓሚ መግለጽ አይችልም። ምናልባት ለመግለጽ ከባድ ሀሳቦች ካሉ የሚፈልገውን ሀሳብ በሚችለው ቋንቋ በነፃነት እየገለጸ ነው። ያ ዋናው ነጥብ ነው። ልታገሰው የማልችለው ነገር ቢኖር እንግሊዘኛ የጉብዝና መለኪያ ሆኖ ሲታይ ነው። በምዕራባውያን ቋንቋ ሊያዝ የማይችል የራሳችን ሀሳቦችና አመለካከቶች አሉ። ሰዎች ይህንን ችላ ከማለት ይልቅ ይህንን የሚያዩበት ጊዜ አሁን ነው። ግን ከላይ ያሉ ሰዎች ሊቀበሉ ካልቻሉስ ምን ታደርጋለህ? የራሳችን የክርክር መድረክ እናዘጋጃለን። ትምህርት ቤቶችን እንጋብዛለን። የሚዲያ ሽፋን እንዲያገኝ እናደርጋለን። ከዛም ትምህርት ቤታችን የቀድሞ ስሙን ያገኛል ማለት ነው። አንተ ይህንን አድርግ። እኔ ደግሞ ስለ አስተርጓሚው ክርክር ህጉ ምን እንደሚመስል ወደ ትምህርት ቢሮ ኃላፊው ጋር ሄጄ አጣራለሁ።
ሰዎች አንዴ ላናገራችሁ እችላለሁ? እባካችሁ አንዴ ማናገር እችላለሁ? ትኩረታችሁን ስላገኘው አመሰግናለሁ። የእናንተ ጊዜ ዋጋ እንዳለው ሁሉ የኔም አለ። ስለዚህ በቀጥታ ወደ ጉዳይ እገባለሁ። ራስ መስፍን መታሰሩ ተነግሮኛል። በጣም አዝናለሁ። ግን ደግሞ ለሁላችንም የተሻለ እድል ይዞልን መጥቷል። በረባ ባረባ ሽጉጥ ሳይደገንብን ስራችንን መቀጠል የሚያስችልልን። አባቴ ከዚህ ሰፈር ጋር የተያያዘ ስም አለው። በዛ ላይ ደግሞ ለዚህ ሰፈር ብቸኛ ዋስትናችሁ ነው። በዛ ላይ ሌላ ስራ ሰርታችሁ የምታገኙትን ገንዘብ ለራሳችሁ መያዝ ትችላላችሁ። ሌላ ስራ ሰርተን የምናገኘውን ገንዘብ አትወስጅብንም? ይገርማል። ራስ መስፍንን በመፍራት የተወጠራችሁትን ያህል በስራ አልተወጠራችሁ። ተመልሶ ቢመጣና ለአንቺ እየሰራ እንደሆነ ካወቀ ምን የሚፈጠር ይመስልሻል? ተመልሼ ብመጣና ያሳሰረችኝ ሴት ስራዬን ለመንጠቅ ሙከራ እያደረገች ባገኛት ምን ይፈጠራል? ምን ይፈጠራል? እረፍት አትወጪም እንዴ? ትንሽ ልቆይ። ስላገሽኝ ላመሰግንሽ ነው የመጣሁት። እኔም አመሰግናለሁ። አስደስተኸኛል። ቴዲ ችግር አለ? አይ የለም፣ ቻው። እሺ መስፍን፣ ስላየው ደስ ብሎኛል። ስላየሽኝ ደስ ብሎሻል? የምር ለፖሊሶች አሳልፈሽ የሰጠሽኝ ዕለት የተደሰትሽውን ያህል ደስታ እንዳልተደሰትሽ እርግጠኛ ነኝ። ጭራሽ እኔ እኮ መታሰርህን ራሱ አሁን ከ1 ሰዓት በፊት ነው የሰማሁት። እስር ቤት ጥቅሙ ምን መሰለሽ? ለማሰብ በቂ ጊዜ ነው። ሁሉንም ነገር ለመረዳት ጊዜ አልፈጀብኝም። መኪናውን እንዲሰራ ለመካኒኩ ቴክስት ስታደርግለት ደሊና ተብዬዋ ደግሞ ውጭ ቆማኝን በጉጉት እየጠበቀችን ነበር። ጂፒኤሱ በሙሉ ተነቃቅሎ እንዲሄድ ነበር የላኩት። ሽም አድርገሽ ነው የምታስቢኝ? በእርግጥ ቀሽም ነበር። አንቺ ብልጣብልጥ እንደሆንሽ ማሰብ ነበረብኝ። አታለሽኛል። ከጮምቤና ከአንተ በስተቀር ውጡ። በዚህ ስራ ውስጥ
ነገሮች እንዴት እንደሚሰሩ ለብሌን ጥቂት ትምህርት ልሰጣት እፈልጋለሁ። የሚያሳዝነው ትምህርቱን ለራሷ ለመጠቀም በቂ ጊዜ አይኖራት። እያንዳንዳችሁ እኔ ላይ እጃችሁን አነሳለሁ ብትሉ ጭንቅላታችሁን መበት ነው። ይሄ ደስ ይላል። አያችሁ፣ ተናዳለች፣ እየነደደች ነው። መጠበቅ በቅቶኛል። ሄጄ ላያቸው ነው እኔ። በጣም አመሰግናለሁ። ስለወደድሽው ደስ ብሎኛል። ሉል እንዴት ሆን እንደሆነ አይቼው ልሂድ። መጣሁ። ልጁን እያሰቃየሽ እንደሆነ ግን ታውቂያለሽ? ምን አደረግሽ ነው ደግሞ የምትለኝ? እንደውም ጠንካራ ነው የሚሆነው። ብዙ ወንድ ተማሪዎች እሱ ያለበት ቦታ ላይ ነበሩ። ቅድም ጥሩ ጊዜን ያሳለፍነው በራሴ ተነሳሽነት ስላገዝኩት ሊያመሰግነኝ ነው የሎሊፖፕ ከዛሬ። ታውቂያለሽ ግን በጣም ቆንጆዬ ነሽ፣ ደስ ያለሽ፣ የተረጋጋሽ ሁሉም ነገር አለሽ። ግን ጨዋታ እየተጫወትሽን የሚያስ ስለምትፈልጊ እኔና አንቺ አንጣጣም። ምክንያቱም እኔ እንደዚህ አይነት ህይወት አልለመድኩም። ምን ለማለት እየሞከርክ ነው? ማለት የፈለግኩትማ እኔ እንደ ደሊና አይነት ሴት ነው የሚመች። ምክንያቱም እሷ የምትፈልገውን ጠንቅቃ የምታውቅና የምትፈልገውን የምትወስን አይነት ሴት ስለሆነች ማለት ነው። በጣም አሪፍ። ስለዚህ የሚያሰጋን ነገር የለም። በዚህ ነገር እኔ ላይ ለመተኮስ ማሰብሽን ሳላደንቅ አላልፍ። የሚያሳዝነው ሽጉጥ እንዳንቺ ያለች ሴት ላይ እንዲባክን አልፈቅድም ነበር። ታውቃለህ፣ ልገለኝ አትችልም። ስለዚህ ቶሎ ብትለቀኝ የተሻለ ነው። ውስጤን ነው የረበሽው። የዝናው ልጅ ባትሆኚ ኖሮ ዛሬ ሞተሽ ነበር። ሙሉ ቤተሰቤ ላይ ሞት ፈርደህ ነበር። አንድ እውነት ልንገርህ፣ የገሊላ ወንድም ባትሆን ኖሮ አልቆልህ ነበር። አባትሽን ይቅርታ ጠይቄው ነበር። አንቺ ግን አሁንም እዚሁ ነሽ። ችግርሽ አብዝተሽ ጨዋታ ትወጃለሽ። ስለዚህ ምን እንደምትፈልጊ ሳትናገሪ ከዚህ የትም ንቅንቅ አትይ። ማስፈራራት ሳይጠበቅብህ ልነግርህ እችላለሁ። ከመንገዴ እንድትወጣ እፈልጋለሁ።
ስለዚህ ልተኩሽብኝ ይገባ ነበር ማለት ነው። አንቺ ግን አላደረግሽውም። ፈሪ ነሽ። ለዚህ ጥፋትሽ ቅጣትሽን ትቀበያለሽ። ግደለኝና በእርግጠኝነት አባቴ ይገላል። ግን አትጠራጠር፣ ከዛ በፊት እያንዳንዱ ቤተሰብን ይጨርስልሃል። ቀጣዩን ዙር ክርክር እና ርዕስ እንደማታውቁ ለምን እንዳልነገርኳችሁና እናንተም ለማወቅ እንደጓጓችሁ እረዳለሁ። በሚያሳዝን ሁኔታ 2 ተማሪዎች ውድድሩን ማቋረጥ ነበረባቸው እና ቡድኑን እንደ አዲስ ማስተካከል ነበረብን። ሁሉም እንደማሸንፍ እርግጠኛ ነኝ። ውድድሩ ላይ ቀጣዩን ርዕስ መርጠናል። ርዕሱ መምህራንን ያማከለና ያላማከለ የትምህርት አሰጣጥ ሂደት ውጤታማነት ላይ ነው። አሁን አሸናፊው ማን ሊሆን እንደሚችል ግልጽ ነው። ምንም እድል የላችሁ። ተው እንጂ ልዑል፣ እንደዚህ ብዙ አትጎርር። ምን ሊያጋጥም እንደሚችል እኮ አታውቅም። ርዕሱን የመረጥነው በጥንቃቄ ነው። ምክንያቱም ከብዙ አቅጣጫዎች መመልከትና በርካታ ማስረጃዎችን ማየትና ማገላበጥ አስፈላጊ ስለሆነ ነው። ስለዚህ አንብቡ። ጠንካራ ሀሳቦችን መስማት እፈልጋለሁ። ከዛ የክርክር ቡድኑን መሪ እንመርጣለን። ልዑልን የሚያሸንፈው ይጥፋ። እሱን እንግዲህ እናያለን። ይህን ነገር እንቋጨው። አብረን መስራት እንችላለን። የዝናው ልጅ ልትሆኚ ትችያለሽ፣ ግን የእሱን ግማሽ ያክል እንኳ ወኔ የለሽም። እውነት ነው። የሚገርም ነው። አንቺን የመሰለች የቦሌ እመቤት እዚህ መተሽ አለቃ አለቃ ለመጫወት ማሰብሽን ሳስበው ይደንቀኛል። እዛ በመኖሬ ብዙ ተምሬያለሁ። ለምሳሌ ሀብታሞች የማይገኝ የሚመስል መኪና መሰብሰብ እንደሚወዱ፣ ማን ምን አይነት መኪና እንደሚይዝም አውቃለሁ። ስለዚህ አዲስ አበባ ውስጥ ያሉ ውድ መኪኖች ላገናኝ የምችል መንገድ እኔ ብቻ ነኝ። እና ምን እያልሽ ነው? እናማ ፈታኝ ስለ ስራ ብናወራ የተሻለ ነው።